ትሰማኛለህ? ማንነቷን ባንተ የተነሳ ምቀዋለሁ። ቆሻሻዬን ይወስድልኝ። ጊዜ ይጨነቃል። እባክህ አንዴ ላውራ። ለምን አጠረው? ቀልደኛል። እየቀለድክብኝ ነው። አንተ ነህ እንጂ የምትቀልደው። እንደዚህ አይነት ነገር ማረዳ ይመስላል። ሄዱ አባዬ እንዲቀኝ ዳኒን በጸባይ መያዝ ያስፈልጋል። አታደርገውማ፣ ምክንያቱም አንተ እሷ ጭራ ነህ። እሷ እንኳን ለጊዜው እኔን የማሳየት እቅድ የላት እና ምን ተሻለ? ያው የሚሻለውማ ከተሳካልኝ ቢያንስ ስትሄድ እከተላታለሁ። በጥንቃቄ ነው አይደል እየተንቀሳቀሽ ያለሽ? በሚገባ ብትናገሪ የራስሽ ነው ችግር ውስጥ የምትከቺው። በትንሽ ብር ያሽኝ እኮ ወይ ብር ጨምሪ ወይ ቶሎ ተፋች። ነው ችግር ውስጥ የምትከቺው። በትንሽ ብር ያሽኝ እኮ ወይ ብር ጨምሪ ወይ ቶሎ ተፋች። ዳኒ ፊት ለፊት ካጋቹ ጋራ ተፋጠጠ። በእርግጥ ይህንን እንደሚያደርግ ለትሁት ቃል ገብቶላት ነበረ። አንቺ ኤደንን ወደኔ እንድትቀርብ አድርጊ፣ እኔ ደግሞ በአባባ በኩል ያለውን እግር በእግር ተከታትዬ አድራሻውን ማወቅ ይኖርብኛል ብሏታል። ትሁት አሁኑኑ ካልፈጠና አባዬን በህይወት ልናጣው እንችላለንና ዳኒ እባክህን ብለዋለች። በእርግጥም ዳኒ የአባባን መሞት አይፈልግም። ምንም እንኳን በመካከል በተፈጠረው ቅሬታ ደስታ ባይሰማውም አባዬን ክፉ ነገር ግን በፍጹም አይመኝላቸውም። ዛሬ ላይ የቲና ወዳጅ በመምሰልም ብዙ መረጃዎችን መሰብሰብ ችሏል። ይህንን አጋጣሚ ደግሞ ለራሱም እየተጠቀመበት ነው። ማለትም ኤደንን ከእጁ እንዳትወጣ ብዙ ጥረት እያደረገ ነው። ትሁት አሁን ላይ ኤደንን እየቀረበቻት በመምጣት ዳኒ በኩል ያለውን መልካም ጎኑንም እያስረዳቻት ነው። በተለይ በአባዬ እገታ አሁን ላይ ሊያስወጣው እላየታች እያለ እንደሆነም ነግራታለች። ሆኖም ይህንን ማድረግ ከቻለ እንኳን ትልቅ ነገር ነው። እኔ አባባንና እናንተን ብዬ ወደዚህ ቤት መጣውኝ እንጂ የዳኒን ፊት እንኳን ማየት አስጠልቶኛል ብላለች። ዳኒም ቲናን የሄደችበትን ሁሉ እግር በእግር በመከታተል አባባ የታገቱበትን ቦታ ማወቅ ችሏል። እስከ መጨረሻም በሩን በማንኳኳት ወደ ውስጥ ተወርውሮ ለመግባትም እየቸኮለ ይመስላል። ዳኒ ምን ይገጥመው ይሆን? ትሁት ድራማ ክፍል 41 ምን አዲስ ነገር አለ? በእርግጥ አባዬ ዛሬም እንደታገቱ ናቸው። ታኝ ብለው ከመማጸን ይልቅ ለልጄ ባክሽ ስልክ አስደውልልኝ፣ በጣም ተጨናንቀው ይሞቱብኛል፣ ቤተሰቦቼ ላላስፈላጊ ውጥረት ከሚዳረጉ ቢያንስ እንኳን እዚህ ቦታ አለው ብዬ አድራሻዬን ልጠቁም በማለት አባባ ለልጃቸው መደወል እንደሚፈልጉ አጋቹን በጸባይ ጠይቀዋል። ሆኖም አጋቹ አንተ ከደወልክማ እኔ ያለሁበት ሁኔታ በደንብ ይጣራና ከዛም ዘብጥያ የመወርድበት አጋጣሚ ይፈጠራል። ሞኝ ነኝ እንዴ? ለምንድነው አሳልፌ ስልክ ልሰጥ የምችለው? በማለት እዛው እንደታዘዘ ለገንዘብ ሲል በእገታ አባባ መቆየት እንዳለባቸውና አድራሻቸውንም መናገር እንዳይችሉ አድርጎ ይዟቸዋል። በሌላ በኩል ቲና አሁን ያሰበችው የተሳካላት ይመስል ደስታ እየተንበጫበጨች ነው። አልፎ አልፎም ራሷን በመጠጥ በመደበቅም ቺርስ እያለች ትገኛለች። ዳኒ ዛሬ ላይ ወዳጇ በመምሰል ከቲና አንዳንድ መረጃዎች እየወሰደ ነው። እስካሁን በጣም እንደተሰላቻትና እንደውም እሷን ላይን እንኳን እንዳስጠላቸው የገለጸላት ሲሆን አሁን ግን አባባ ከታገቱ ወዲህ እጅግ በጣም አስደንቀሽኛል፣ ጎበዝነሽ እያለ እያደነቃትና ያደረገችው ነገር መልካም እንደሆነም እየነገራት ነው። ዳንኤል አድናቆት ግን መረጃዎችን ለመሰብሰብ እንጂ ከልብ አልነበረም። ከእጁ የወጣችው ኤደንን የሚያስመልስበት ሰዓቱ አሁን እንደሆነም ራሱን አሳምኗል። ታዲያ ከትሁት ጋራ የመደራደሪያ ሀሳብ አድርጎ ያቀረበውም ከኤደን ጋራ የምታስታርቂኝ ከሆነ ሁሉንም ነገር ያዘዝሽኝን አደርጋለሁኝ፣ ቲናንም አንድ ባንድ መረጃዎችን አጣራለሁ በማለት ነበር የገለጸላት። ሆኖም ትሁት ምንም ችግር የለው ኤደንም ይቅርታ ታደርግልሃለች፣ ስለ አባዬ ጉዳይ መፍጠን ይኖርብናል እያለችም እየነገረችው ነበረ። ታዲያ ይህንንም በካሌብ ፊት እንድትናገርለትና ካሌብ ስለ ዳንኤል ያለውን ግንዛቤ እንዲቀይርም ትሁት ሁኔታዎችን ማመቻቸት እንዳለባትም ነግሯታል። ትሁትም አታስብ፣ ካሌብ በተቀመጠበት ሁላችሁንም የሚያስማማ አንድ ነገር እናገራለሁ ብላለች።
ሆኖም ሁለቱም አንድ ላይ በተቀመጡበት አባባን ያሳገተቻቸው ቲና እንደሆነችም ተናግራለች። ይህንን ደግሞ እየሰማችው ቲና ለዳንኤል ነግራው እንደነበርና አሁን ዳንኤልን ወዳጃቸው አድርገው መረጃዎችን በደንብ መሰብሰብ እንዳለባቸውም ካሌብን አስጠንቅቀዋለች። ካሌብ ግን አሁን ስሜታዊ ሆኖ ግንፍል እያለ ነው። ይባስ ብሎ ኤደን ወደ ቤታቸው ተከስታ አሁን ስለ አባባ መታገት እየተጨናነቀችና እየተመሰለሰለች ነው። ታዲያ ከዚህ በፊት በተመካከሩት መሰረት የውሸት ፍቅረኛሞችን እንምሰልና ጠላቶቻችንን እናጥቃ፣ እኛም እስካሁን እንደተቃጠልን እነሱን ቅጥል ማድረግ ይኖርብናል በማለት ከዚህ በፊት ቃል እንደተገባቡ ሁላችንም የምናስታውሰው ነገር ነው። ታዲያ ዛሬ እንደ ፍቅረኛ አክት ሲያደርጉም ዳንኤል ተመልክቷል። ዳንኤል ለምን በሚስቴ መጣህብኝ በማለትም ዘሎ እላዩ ላይ ካሌብ ላይ ተከምሮበታል። ካሌብ ጭራሽ ደግሞ አንተ በምን አንደበት ነው እንደዛ ሳትሸማቀቅና ሳታፍር የኔን ሚስት በላዩ ላይ የማገጥክ ብዙ ነገር ስታደርግ እንዳልነበር ሁሉ አሁን ላይ ሚስቴ ለማለት በምን ሞራልህ እያለም እስካሁን ሚስጥራዊ አድርጎ እያያዘውንና በማስመሰል ቲናን እንደ እህቱ አድርጎ ሲያወራው እንደከረመ ሁላችንም የምናስታውሰው ነገር ነው። ዛሬ ላይ ግን በትዳሬ ላይ ማግጠህብኛል፣ ሚስቴን ይዘተኝተህ በአይኔ በብረቱ ተመልክቻለሁ የሚል ንግግር ዳንኤልን ተናግሮታል። ዳንኤል ክውን ያለው። ሆኖም እነዚህ ሁለቱ ጎረምሶች እርስ በርሳቸው ተቧክሰው ከተለያዩ በኋላ ትሁት ግን ለምን ካሌብ ስሜታዊ ትሆናለህ? አሁን ላይ ዳንኤል ተናዶ እንኳን የሆነ ነገር ቢናገርህ ዝም ማለት ነበረብህ። ምክንያቱም አባዬ በስር ላይ ነው፣ እሱን ለማዳን መሯሯጥ ሲገባን አንተ ግን ወዳልሆነ አቴካራ እየገባህ ነው በማለትም ካሌብን እንደምንም ለማሳመን ሞክራለች። ቲናም አሁን በደስታ እየጨለለችና እየጨፈረች ነው። ሆኖም ከቤት ስትወጣ ስልኮቿን አጠፋፍታና ካጋቹ ጋር የሚያስፈልገውን ነገር እየተመካከረች ነው። ዳንኤል ጠርጥሯልና የት ሄድሽ፣ የት ወጣሽ፣ የት ገባሽ እያለም እየጠየቃት ነው። አንዳንዴም ደግሞ ከዛ ከሰውየው ጋር ሄደሽ ነበር እንዴ በማለትም ይጠይቃታል። እርግጥ ቲና ወዳጅ መስሎ ለቀረባት ለዳንኤልም ሁሉንም ተነግረዋለች። አጋቾቹ ጋራ እንደተገናኘችና እነዚህ ሰዎች ደግሞ ምን ያህል አደገኛ አንቱ የተባሉ የታወቁ ወንጀለኞች እንደሆኑም ለዳንኤል ነግረዋለች። ሆኖም እነዚህን ሰዎች ማግኘቷን እንደ ትልቅ ጀብድ በመቁጠርም ራሷን ተራራ አሳክላ ነበረ ለዳንኤል ስትነግር የነበረው። ዳንኤልም የሰማውን በውስጡ ይዞ ለሷ ግን በጣም አደንቅሻለሁኝ እያለም ከዚህ በኋላ ማድረግ የምትፈልጋቸው አንዳንድ ጉዳዮችንም እየጠይቃት ነው። ሆኖም እኔና ካሌብ ባልና ሚስቶች ስለሆነ ሀብት ንብረቱ ሳይወድ በግድ ወደ ካሌብ ስም ይዛወራል። ያኔ እኔ ሚስት ስለሆንኩኝ እኩል በኩል እካፈላለሁ ብለዋለች። ዳንኤል የቲና ሀሳብ መቼም እንደማይሳካ አሁን ላይ ተስፋ ቆርጧል። ታዲያ ለዚህ ስኬትሽ ችርስ ይገባሻል በማለት ችርስ ይበላት እንጂ አሁን የሱ ሀሳቡና ትኩረቱ ኤደንን ላለማጣት የሚያደርገው ፍልሚያ ነው። ታዲያ እነዚህ ጉዳዮችን ከቲና ካጣራና ከሰማ በኋላ ቀጥታ ወደ ትሁት በመምጣትም ትሁት አግዥኝ፣ ኤደንን ወደ ራሴ ህይወት መልሽልኝ ያለችውን አንድ ባንድ ነግርሻለሁ በማለት መዘርዘር ይጀምራል። እነዚህ ሰዎች እጅግ አደገኛና አንቱ የተባሉ ወንጀለኞች ጋር እንደተገናኘችም ለትሁት ነግሯታል። ቀጣዩ የዳንኤል እቅድ አባባ ወደሚገኙበት ማገቻ ቦታ መሄድ እንደሆነም ለትሁት ገልጾላታል። ትሁትም ትሄዳለህ እንዴ አለችው። አው በሚገባ። ይህንን እያወራት ሳለም ወደ ኩሽና ተከስታለች። የምጠጣው ውሃ ፈልጌ ነው በማለትም ጥያቄዋን አቅርባለች። ብዙ ነገሮችን ለትሁት ስለነገራት ምናልባትም ቲና ሰምታለች በሚል ስሜት ድንጋጤ ውስጥ ቢገባም በኋላ ግን ትሁት ነገሮችን ለማስቀየስ ሞክራለች። ራት ፈልገሽ ከሆነ ራት ሊቀርብ ነው፣ ዳንኤልም ራት ፈልጎ ነው ወደ ኩሽና የመጣው በማለት ለማስተባበል ሞክራለች። ሆኖም አሁንም ትሁት ምንም ነገር እንደማታውቅ ሆና ቲናን ጠይቀቻት። ይኸውም ስለ አባዬ ሰማሽው አዲስ ነገር የለም ወይ በማለት ነበረ። ቲናም ዞሮ ዞሮ አባዬ ምንም አይሆንም፣ ወደ ቤት ይመጣል፣ እኔ ግን የሰማሁት አንዳችም ነገር የለም በማለትም ነገረቻት። መጨረሻም ከዳንኤል ተደብቃ ወደ አጋቹ በምትሄድበት ሰዓት ዳንኤል ግን እግር በእግር እየተከታተላት ነበር። ይቅርና ከተሳፈረችበት መኪና ስትወርድ እሱ በቅርብ ርቀት ሆኖ ይከታተላት ነበር። ከአጋቹ ጋራም ተነጋገረች። አጋቹ ተጨማሪ ገንዘብ እንደሚያስፈልግ ጠይቋታል።
እርሷም እስካሁን የሰጠው አይበቃም ወይ? አጋቹም የሰጠችው ገንዘብ በቂ እንዳልሆነና ተጨማሪ ገንዘብ ካልሰጠችው ምናልባትም ስምምነታቸው ሊቋረጥ እንደሚችልም ነግሯታል። ተጨማሪም እራት እንድታመጣላቸውም አዟታል። እሷም ከምንም በላይ ያስመረረ ነገር ቢኖር ለምግብ የሚወጣው ገንዘብ ነው በማለት ለአጋቹ ነግረዋለች። አጋቹም ግዴታሽ ነው ካለበለዚያ እንዴት ይሆናል? የሰው ልጅ ሳይበላ እንዴት መዋል ማደር ይችላል? በማለት መልሶላታል። ቲና በዚህ ሁኔታ ከአጋቹ ጋር ተነጋግራ ስትመለስ ዳንኤል ይመለከታት ስለነበረ አባባ ወደሚገኝበት ክፍል በማምራትም በሩን አንኳኩቶታል። እስከ መጨረሻም የዳንኤል ወደ ማገቻ ቦታ መሄዱ ምናልባትም የአባባን ሕይወት ሊታደገው ይችላል ብዬ ተስፋ አደርጋለሁ። በሚቀጥለው ክፍል በምን እናገኛችሁ ይሆን? ምናልባትም ከአጋቹ ጋር ተገጣጥመው ለዳንኤል እጅግ አደገኛውን ሁኔታ ሊፈጠርበት ይችላል። እስከ መጨረሻም ዳንኤል ተሳክቶለት አባባ ከታገተበት ማስለቀቅ ከቻለ ለራሱም ቢሆን ጥሩ አጋጣሚ ይፈጠርለታል። ኤደንን በእጁ ያስገባታል። ከአባባ ሽልማት ይበረከትለታል። ካሌብ ፊት ከልብ የመነጨ ይቅርታም ይደረግለት ይሆናል። ፋቷ ጠንሳሽና ተንኮለኛዋ ቲና በአየር ላይ የምትቀር ይሆናል። በሚቀጥለው ክፍል እስከምንገናኝ ድረስ ለዛሬ ትሁት ድራማ ክፍል 40 ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ